36ቱ ቅዱሳት አንስት ከምንላቸው መካከል ናቸው። ቀኖና ያስተካከላቸው፣ ንስሐ የሰራቸው፣ አስተካክሎ የሰጠናቸው። ሱፉን ለብሶ ከረባት አድርጎ ብቻውን እያወራ መሄድ ይኖራል። ዘመናዊ እብድ እንደማለት። አብዛኛው ብናየው ሸክም የሌለው ቀጣይ ዓመት የሚያብድ ሰው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡር አባታችን መላከ ሰላም ቆሞስ አባ አይናለም የወልዲያ ደብረ ሰላም መድኃኔዓለም ካቴድራል አስተዳዳሪ፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ ምዕመናን ወምዕመናት ሁላችሁም በዚህ ቅዱስ ስፍራ የተሰበሰባችሁ የልዑል እግዚአብሔር ቤተሰቦች በእግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? በእውነት በቸርነቱ የሚያኖረን ኃጢአታችንን ሳይቆጥር በደላችንን ሳይሰፍር ለዚህ ሰዓት ለዚህ ዕለት ስላደረሰን ለስሙ ክብር ምስጋና ይግባው። ንዑ ሀቤ ስሩሃን ወክቡራነ ጾር ወአነ አዕርፈክሙ። እናንት ሸክማችሁ የከበደ ወደ እኔ አሳርፋችኋለሁ። የትምህርታችን መነሻ የሚሆነው ይህ ነው። ቃሉን የምናገኘው የሐዋርያው የቅዱስ ማቴዎስ ወንጌል ምዕራፍ 11 ከቁጥር 28 ላይ ነው። በዚህ ቃል መነሻነት የምንማማረው ዋናው መሰረታዊ ጽንሰ ሀሳብ በአካላዊም ይሁን በአእምሯዊ ወይም የአካል ጤንነት ያጡም ጤንነታቸው፣ የአእምሮ ሰላም ያጡም ሰላማቸው፣ የህሊና እረፍት ወይም እርካታ ያጡ ሰዎችም የህሊና እረፍታቸው አምላካችን መድኃኒታችን ኢየሱስ ክርስቶስ መሆኑ ማስገንዘቡ። ስለዚህ የሁላችንም ደስታ እርሱ ነው። የሁላችንም ሰላም እርሱ ነው። ያለ እርሱ መኖር አንችልም። ሰው ያለ ሰው መኖር ይችላል። ሰው ያለ እግዚአብሔር ግን መኖር አይችልም። እስከ ኃጢአታችንም ቢሆን ፈቅዶልናል። እኔና እናንተን የሚያኖረን የእግዚአብሔር የቸርነቱ ውጤት ነው። ይህንን መገንዘብና መረዳት ደግሞ ሁላችን ይኖርብናል። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ እኛ የሰው ልጆችን እኔና እናንተን በገባው ቃል መሰረት ከሰማየ ሰማያት ወርዶ ከድንግል ማርያም በስጋ ተገልጾ በመዋዕለ ሥጋዌው በሚያስተምርበት ጊዜ ይህንን የሚያሳርፍ ቃል በስጋ ተገልጾ ወንጌልን ሲያስተምር የተናገረው ቃል ነው። ንዑ ሀቤ ስሩሃን ወአነ አዕርፈክሙ። እናንተ ሸክም የከበዳችሁ እኔ አሳርፋችኋለሁ። ወዴት ነው? ወደ እኔ ነው። ይህን ቃል ፍጡር ሊናገር አይችልም። ዘላለማዊ ደስታን፣ ዘላለማዊ ሰላምን፣ ዘላለማዊ እረፍትን ሊሰጥ የሚችለው የሰላም ባለቤት የደስታ ባለቤት እርሱ ብቻ ነው። ሌላ ሊሰጥ የሚችለው ታዲያ የኔና የእናንተን ችግር ምን ብሎ ገለጸው? ሸክም በማለት ገለጸው። ሸክም እንግዲህ እንደምታውቁት ወይም ግዙፍ ነው ወይም ረቂቅ ነው። ከሁለቱ ይወጣል አይወጣም። ስለዚህ ግዙፉን ሸክም በግዙፉ ትከሻችን እንሸከማለን። ረቂቁን የማይታየውን የስነ ልቡናውን ይሄ የአእምሮ እርካታ ማጣትን ወይም ደግሞ የህሊና ስብራቱን ደግሞ በምናችን እንሸከማለን? በአእምሯችን። ስለዚህ አእምሯችን ላይ በነፍስ የምንጎዳበት ኃጢአት ነው። እንዲሁም በአካል ስብራት ቀጥታ የሚታየው የሚጠገነው ያን ያህል የነፍስ ጉዳትን የማያመጣው ደግሞ ይህ ደዌ ሥጋ የምንለው ነው። ስለዚህ በጥቅሉ ሸክም የተሸከመ ሰው እውነትን የኔና የእናንተ ችግር ሸክም ያለው ሸክም የተሸከመ ሰው ቁጭ ቢልም እረፍት የለው፣ ቢቆምም እረፍት የለው። ልብላ ቢል አይመቸው፣ ላውራ ቢል አይመቸው፣ ልዝናና ቢል አይመቸው። በጥቅሉ ሸክም ተሸክሞ ምንም አይነት ስጋዊ ስራ መስራት አይቻልም። እውነት ነው። ደዌ ሥጋም ይሁን ወይም ደግሞ የኃጢአት ደዌ የህሊና እረፍት ያጣ ሰው ልጸልይ ቢል ነው አይሰበሰብ፣ ልነግድ ቢል ውጤታማ አይሆን፣ ልማር ላስተምር ቢል ውጤታማ አይሆን። እንዲሁ ብኩን ነው። ምን ጊዜው መሽ ጠባይ ነው። ቢወጣ ቢሆን ጠባይ ነው። እንዲሁም አንዳንድ ጊዜ እየጠና ሲሄድ ሱፉን ለብሶ ከረባት አድርጎ ብቻውን እያወራ መሄድ ይኖራል። ዘመናዊ እብድ እንደማለት ነው አይደለም? ፕሮቶኮሉን የጠበቀ እብድ ሊሆን ይችላል።
አብዛኛው ብናየው ሸክም የሌለው። ስለዚህ ሸክማችን ትንሽም ትልቅም እንደ አቅማችን ይሆናል እንጂ ችግር የሌለበት የለም። ታዲያ መድኃኒታችን ኢየሱስ ክርስቶስ ልክ እንደኔና እንደናንተ በተለይ ደግሞ ዓለምን ለማዳን በሥጋ ተገልጾበት በነበረበት ጊዜ 30 ዘመን ሲሞላው በዮርዳኖስ ተጠምቆ 3 ዓመት ከ3 ወር ወንጌልን አስተምሯል። በዚህ ወንጌልን በሚያስተምርበት የትምህርት ጊዜ ነው ይህንን ቃል የተናገረ። ይህ ባዝነው ሲያያቸው፣ ደግመው ሲያያቸው፣ በሥጋም በነፍስም ተጎድተው ሲያያቸው ይህንን የምሕረት አዋጅ አወጀ። ኑ ሀቤ ስሩሃን ወክቡዳነ ጽዮን ወአነ አዕርፈክሙ። እናንተ ሸክማችሁ የከበደ ወደ የት ነው? ወደ እኔ ምን እላችኋለሁ? ሪፈር የለውም ወደ እሱ ሄደ ሰው አሳርፋችኋለሁ በማለት ይህን ቃል የተናገረው በዚህ ጊዜ ነው። ይሄ ቃል የሁላችን ደስታ ነው። ይሄ ቃል የሁላችን ሰላም ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን ቃል ተናግሮ በንግግር ብቻ የቀረ አይደለም። እርሱ አምላካችን ሀሳቡም ስራ ነው፣ ንግግሩም ስራ ነው፣ ተግባሩም ስራ ነው። ሰው ሀሳቡ ከንግግሩ፣ ንግግሩ ከስራው ጋር አይገናኝም። ያው ታውቁታላችሁ። በአንደበታችን እንደውም ሊቁ እንዲህ በማለት ገልጾታል። በዓለምሰ ኢይትናገር አርግ በጽባሕ ዘተናገረ ዘይደግ በሰርክ በማለት በድርሰቱ ላይ ገልጾታል። በዚህ ዓለም ትክክለኛ ወዳጅ አይገኝም። ያም ማለት ጠዋት የተናገረውን ማታ ያንኑ የሚደግ የሚሰራ ብቻ ይበዛል። በቃሉ እንኳን ጸንቶ የሚኖር ትክክለኛ ወዳጅ ለማግኘት ይከብዳል። አንተ ብቻ ነው የማትቀየረው የማትለወጠው ያለ በማመስገን ነው ይህ ቃል የተናገረው እና አምላካችን ክርስቶስ ንግግር ብቻ አይደለም ወደ ተግባር ቀይሮታል። ተግባሩን እንደሚያሳየን ወንጌልን በሚያስተምርበት ጊዜ በሥጋም የተጎዱትን በነፍስም የተጎዱትን አባቶቻችን በትርጓሜ እንዲህ በማለት ይገልጹታል። ድውያነ ሥጋን በተአምራት ድውያነ ነፍስን በትምህርት። ስለዚህ በሚያስተምርበት ጊዜ ለተራቡትን ልብስ እያበረከተ እንዲሁም ቢታመሙ እየፈወሰ ከዛም አልፎ ቢሞቱ እንኳን እያስነሳ የእውቀት ክፍተት ያለባቸውን ደግሞ እያስረዳ እያገናዘበ ያስተምራቸዋል። ስለዚህ ንግግሩ በምንድን ነው የገለጸው? በተግባር ጭምር ነው የገለጸው። ስለዚህ ይህ የምሕረት አዋጅ በጊዜው ለነበሩት ብቻ አይደለም፣ ለእኔም ለእናንተም የሚሰራ ነው። ለእኔም ለእናንተም የሚያገለግል ነው። በዛን ጊዜ ለነበሩት ሰዎች በአካል ለተገኙት እናንተ ሸክማችሁ የከበደ ወደ እኔ ኑ ብሎ ያቆም አይደለም። እንደዛም አካል አትስረቅ የተባለው ሕግ ለሙሴ ብቻ ነው የተሰጠ፣ ለእኛም ጭምር ነው። ቅዱስ ዮሐንስ ወንጌላዊ እናታችን ድንግል ማርያምን ነዋ እምከ እነሆ እናት ተብሎ ተቀብሏል። ታዲያ የእሱ የግል እናቱ ናት ትቀራለች። በእርሱ አማካኝነት የሁላችን እናት ናት። ለሙሴ የተሰጠው ሕግ የሁላችን ሕግ ነው። ይሄም ደግሞ በጊዜው ለነበሩት በጉባኤ ላይ ላሉት ሕዝቦች የተነገረው ንግግር የኔም የእናንተ ነው። እናንተ ሸክማችሁ የከበደ ሰማዩ የተደፋባችሁ ምድሩ የጠበባችሁ መፍትሄ ያጣችሁ ወደ እኔ አሁን ወደ ፍጹምና ከመጣን በኋላ ምን እላችኋለሁ? አሳርፋችኋለሁ አለ። እስኪ አንድ ሁለት ታሪክ እናንሳና ወደ ማጠቃለያው እንሄዳለን። ስለዚህ በደዌ ሥጋ መፍትሄ ካገኙ፣ በደዌ ነፍስ ተይዘው ደግሞ መፍትሄ ካገኙ አንዳንድ ታሪክ እናመጣለን። በደዌ ሥጋ ከተያዙት መካከል በሐዋርያው በቅዱስ ማቴዎስ ወንጌል ምዕራፍ 9 ከቁጥር 19 አንስተን ስንመለከት የምናገኛት ቀን የጣላት ዘመድ ያገለላት አንዲት ምስኪን ሴት አለች። የስነ ልቦና ጥቃት የደረሰባት እንዲሁም በደዌ ሥጋ ደግሞ ተቀጥቅጣ የምትኖር ሐዋርያው ሲጽፍ እንዲህ በማለት ገልጾታል። ወመጽአት አሐቲ ብእሲት እንተ ደም ይሁዛ እምአስርቱ ወክልኤቱ ዓመት ይላል። በጣም በሚገርም ሁኔታ ደም ሲፈሳ 12 ዓመት የሆናት አንዲት ሴት ነበረች፣ ወይም ወደ እሱ መጣች ይላል። ከፈውስ ጋር አያይዞ እንደ ፈውሳት ለማመልከት እስኪ አስቡት። አሁን ይህ ቃል በአንድ ስኔ ነው፣ በአንድ አረፍተ ነገር ነው የተናገርኩት። እናንተም እንዲሁ ሰማችሁት፣ እኔውም እንዲህ ተናገርኩት። ግን ከባድ ነገር ደም እየፈሰሰ ስንት ዓመት የኖረች? 12 ዓመት። በጣም ሰፊ ጊዜ።
ደዌውን እዩት። ለአስታማሚ አይመችም። ወቅቱን ደግሞ ጊዜውን እናስብ። እንዳሁኑ እንደ 21ኛው መቶ ክፍለ ዘመን ቢሆን የደም መፍሰስ ችግር ከገጠማት የንጽህና መጠበቂያ መሳሪያዎች አሉ። እንደ 1ኛው መቶ ክፍለ ዘመን ስናስብ እንኳን አሁን ባለው ንጽህና መጠበቂያ በውስጥ እንኳን የሚለበስ ሱሪ ላይኖር ይችላል። ያን ዘመን ነው የምናስበው። አሁን ደግሞ እንኳን ቢፈስ ለመወልወል ይመቻል። ያን ጊዜ መሬት ላይ ነው ለመወልወል አይመች። ተመልከቱ። በዚህ ልክ የምትታሰብ ሴት ናት ይቺ ሴት። ተወለደች፣ አልኖረች። ለተወሰነ ጊዜ እናት አባት ደከሙ። ለተወሰነ ጊዜ እሷም ደከመች። ንብረቷን አባከነች። ተኝታ እንኳ አትሆንም። ደግሞ ከሰው ጋር አትደበለቅም። ባህሉ ይሄ ዘመኑ አዲስ ኪዳን ይሁን እንጂ ገና ክርስቶስ በይፋ አዲስ ኪዳንን በደሙ ፈሳሽነት መስርቶ ስላልሰጠ እንደ ብሉይ ኪዳን ከደም ጋር የተያያዘ ርኩስ ተብሎ ነው የሚጠራው። ይቺ ሴት በቤተሰብ ዘንድ እንደ ርኩሰት ነው የምትታየው። ሰው ሊጠይቃት እንዳይመጣ ደግሞ ረክሳለሁ ብሎ ያስባል። ስለዚህ ከሰፈር እዛው ከቤተሰብ አካባቢ ጎጆ ተቀልሶላት ወርቃ የምትኖር ናት። የምትበላው የምትጠጣው ብቻ ነው የሚሰጣት። እስኪ አስቡ፣ ከዚህ የበለጠ የህሊና ስብራት አለ? ከዚህ የበለጠ የስጋ ደዌ አለ? እስኪ በእውነት እንደው እኛ አንዴ ግፊቱ፣ አንዴ የስኳሩ፣ አንዴ ሌላው እንላለን። ግን ከዚች ሴት ይከብዳል። ራስን በራስ ለማስተማመን እኮ የሚመች በሽታ እኮ ጥሩ ነው። እቺ ሴት እኮ ላስታማሚ የሚመች በሽታዋ እንዲሁና 12 ዓመት ከኖረች በኋላ በዘመኑ መሲህ ክርስቶስ የተወለደበት 30 ዘመን ቆሞታል። ያው መድኃኒቱና አዳኙ አይገናኝም። ብዙ ጊዜ ፈላጊውና ተፈላጊው አይገናኝም። አንድ ገበያ ሆኖ ሳይገናኙ ሊለያዩ ይችላሉ። ስለዚህ እርሷ በዛው በቤቷ ሁና እንደ ሰው አደባባይ አትወጣ እንዴት ብላ በርኩሰት የተፈረጀች ናት። እንኳን አደባባይ ለመውጣት ቤተሰቧ ጋር እንኳን በነፃነት የምትነጋገር አይደለች። እቺ ድሮ የረሳት ጎረቤት የረሳት ቤተሰብ የረሳት ነው። እንዲሁና በነበረችበት ጊዜ መሲህ ክርስቶስ መጥቷል። እናንተ ሸክማችሁ የከበደ ወደ እኔ ኑ አሳርፋችኋለሁ እያለ እያስተማረ ነው የሚለውን ድምፅ ሰማች። ይሄን መረጃ የነገራት መቼም የተባረከ ሰው በልቧ እንዲህ አለች፣ በእውነት እናንተ ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ ካለ ከኔ የበለጠ ሸክሙ የከበደ አለ? ከኔ የበለጠ ሰማይ እየተደፋበት አለ? ይሄ የመሲህ ንግግር ትክክል ነው። ወደሱ ቢሄድ ይፈውሰኛል፣ ወደሱ ቢሄድ ያድነኛል። በዘመድ ተስፋ ቆርጣለች፣ በባለ መድኃኒት ተስፋ ቆርጣለች። በአንድም በሌላ የቸገረው ሰው ማሄድበት የለም። ሁሉም ነገር ሞክረዋል። የመጨረሻ አማራጭ ወይ ተረጋግታ ሞቷን መጠባበቅ ነው ወይም ደግሞ ወደ መሲህ ክርስቶስ መሄድ ነው። ስለዚህ ወደ መሲህ ክርስቶስ ሄደች። ጌታ ክርስቶስ እያስተማረ እንደዚህ ሕዝብ ተሰብስቦ በሚያስተምርበት ጊዜ የልብሱን ዘርፍ ብነካ ይሄ መሲህ ያድነኛል አለችና ፍጹም እምነት ኖሯ ወደዛ ቦታ ሄደች። ጌታ ክርስቶስን ከሰዎች ጋር እንዳለ በብዙ ሰዎች መካከል በሚያልፉበት ጊዜ በስተኋላ መጣችና የልብሱን ጫፍ ልብሱን ነካች። በዛን ጊዜ 12 ዓመት ሙሉ ሲወርድ የነበረ ያን ጊዜ ቆመ። በእውነት ክብር ምስጋና ይግባው አምላካችን። ከዚህ የበለጠ ሸክም አለ? እስኪ አስቡት። ይሄን ሁሉ አስወገደናል። ታዲያ እኛ ሲሆን እንደዚች ሴት ፍጹም እምነት ኖሮ ይሆንልኛል በማለት ይደረግልኛል በማለት የእኛ ችግሩን ሞክረው ነው አይደል? ያው ሰው ሲታመም አይታችሁ እንደሆነ ወይ ሐኪሙንም ሞክሮት ሌላውንም ሞክሮት አልሆን ሲል እስኪ ደግሞ ጸበሉን ልየው ብሎ ነው የሚሄደው አይደል? ያድነኛል ብሎ ራሱ አይሄድም። አማራጭ ይዞ ነው የሚሄድ። ስለዚህ አሁን ደግሞ አንዳንድ የዋሃለ በደንብ ስለተጸበለ የሚፈወስ የሚመስለው አለ። ይሄ ቀደመ ይፈወሳል የሚል ኮመት ሄደ። በረከቱ ረይቶ ቢሆን የደረሰው እምነት ካለው ይፈወሳል፣ ባይደርሰው እምነት ካለው ይፈወሳል። ስለዚህ ከዚች ሴት የባሰ በእርግጠኝነት ደዌ ሥጋ የለም እዚህ አለ ሁላችን። በህመም ቢሆን ከዚች ሴት ይበልጣል። ታዲያ ምን ወደ እሱ ማለት ከልብ ሆነ እርሱ እንጠይቀው ያስወግድና እግዚአብሔር ቆጨረ
እግዚአብሔር ቸር ነው፣ ሁሉን ያስወግዳል። የእያንዳንዳችን ይኸው በዚህ መልኩ ነው። እንደው ጠቅለል ስናደርገው እንደ ሀገር እንኳን የምንመለከተው በእውነት ይችን ደካማ ሴት ይችን ቀን የጣላትን ሴት አሁን በሀገራችን ኢትዮጵያ አትመስላትም? የሰማችሁ ነው? አትመስላትም? የዚች ሴት 12 ዓመት ሙሉ ነው ደሟ የሚፈሰው። የሀገራችን የኢትዮጵያ ግን ሳይበዛ አይቀርም፣ እዛም በላይ ነው። ልጆቿ በየጊዜው ነው ደማቸው የሚፈሰው። በየሄዱበት ክርስቲያን በመሆናቸው ብቻ ነፃነት አጥተዋል። በቤተ መቅደሷ አገልጋዩ ካህናት የሚታረድባት ብቻ አገልጋዩ ምዕመናን እንደዚህ በጉባኤ ተሰብስበው በሚማሩበት ጊዜ የሚገደሉበት ብቻ አገልግሏል። አኬልዳማ ማለት የደም መሬት ነው። አሁን ላይ አኬልዳማ የሚለው ኢትዮጵያ ከሚለው ጋር ዘሴም ነው። ሌላ ምንም የለም። ተመሳሳይ ኢትዮጵያም የደም ምድር ነው። አኬልዳማ ማለት ያው እስኪያስቡ ያለበት ነው። ታዲያ እንዲህ በነበረ እንዲህ በሆነችበት ጊዜ ሁላችን በእንባ ወደ እግዚአብሔር ብንጮህ፣ ሁላችን በእንባ እግዚአብሔርን ብንጠይቀው በእውነት ደሙን ማቆም ይችላል። ይህ ዘረኝነቱ ሳይኖር ሐሜቱ ሳይኖር አንዱ አንዱን ማማቱ አንዱ አንዱን መተረቁ ሳይኖር በእውነት ከልብ ሆነን ካዘን እግዚአብሔር ጸሎታችን የማይሰማበት ምክንያት የለውም። የዚችን ሴት ጸሎት የሰማ የእኛንም ይሰማል። ይህ በድውያነ ሥጋን በተአምራት ማለት ይህ ነው። በተአምራት እንዲያድርጎ ፈወሰ። ታዲያ ምን ነበር ርዕሳችን? እናንት ሸክማችሁ የከበደ ምን በሉ ወደ እኔ ኑ፣ ምን እላችኋለሁ? አሳርፋችኋለሁ። ሸክማቸው ከከበዳቸው ሰዎች መካከል ቺ ምስኪን ቀን የጣላት ሴት ሄደች ወደ እርሱ እና አርፋ ተመለሰ ወይስ እስከ ደዌዋ ተመለሰች? ደስ ብሏት በጌታ ቃል እረፍ ብላ አርፋ ሲባል ደግሞ ከሞት ጋር እንዳትወስዱት አይደለም። ስለዚህ አርፋ ማለት እረፍት አግኝታ የህሊና እረፍት አግኝታ የአካል ጤንነት አግኝታ የአእምሮ ሰላም አግኝታ ተመለሰች። ይህ ነው ርዕስ የሚያስተምረን። በሁለተኛ አንድ በደዌ ነፍስ ከተያዙት ደግሞ ከተፈወሱት መካከል አንዷን ታሪክ እንጥቀስና እንጨርሳለን። በሉቃስ ወንጌል ምዕራፍ 7 ከቁጥር 36 አንስተን ስንመለከት አንዲት ኃጢአተኛ ሴት እናገኛለን። የነፍስ ደዌ ማለት ኃጢአት ነው። ስለዚህ የነፍስ ደዌ ኃጢአት ነው። አሁን ይቺ ዘማዊት ሴት ወመጻት ኃጢት ብእሲት በማለት ነው። አንዲት ኃጢአተኛ ሴት መጣች ነው። ምን ሴት? አንዲት ኃጢአተኛ ሴት ግን ኑሮዋ በኃጢአት የተመላ ስለሆነ የህሊና እረፍት ግን የላትም። የአእምሮ ሰላም ግን የላትም። ሁልጊዜ ህሊናዋ ይወቅሳል። ክፉ እንደሰራች ኃጢአት እንዳደረገች ይነግራታል። ግን ከዚህ የምትወጣበት መፍትሄ አጣለች። አንዳንድ ጊዜ መቼም አይምረኝ ይላል አይደለም። መቼም አይምረኝ መቼም መላይ እንግዲህ ይለይለት ምን አደርገዋለሁ ምን አይነት አለ ከጀመረ የጨረሰኝ አይነት ማለት ነው። ይቺ ሴት መልክ ከደም ግባት ማለት መወደድ ማለት ነው። ውበት ማለት ነው። ስለዚህ ለዚች ሴት መልክ ብቻ አይደለም ይሰጣል፣ መልክ ከደም ግባት አስተባብሮ ሰጥቷታል። ያ ማለት እንደማን ነው? እንደ ቅድስት አርሴማ። ለምሳሌ ቅድስት አርሴማ መልክ ከደም ግባት አስተባብሮ ሰጥቷታል። ሁለቱም ግን በተቃራኒ ነው የተጠቀሙት። ቅድስት አርሴማ መልኳን መሰረት አድርጎ ሃይማኖት የሌለው ገዥ ለአግባሽ ንግስት ወይ ሲላ አልፈልግም በማለት ሰማዕት ናለች። መልኳ ለምን አበቃት? ለሰማዕትነት አበቃት። በአንጻሩ ደግሞ ይችኛዋ ኃጢአተኛ የምንላት ሴት ደግሞ መልኳን አየችና ደም ግባቷን ተረዳችና ከዚህ መልክ ጋር ከዚህ ተክለ ቁመና ጋር ሊሄድ የሚችል የቢዝነስ ዘርፍ ምንድን ነው አሰበች። ሴተኛ ዳሪነት ይስማችሁ አስቡ። መልክ ከደም ግባት አስተባብሮ ሰጣት። ከመልኳ ጋር ምን አመጣች? የዝሙት የኢኮኖሚ ምንጭ። አስቸጋሪ እኮ አንዳንድ ጊዜ አለመታደል እኮ። እስኪ አስቡት። አሁን እንኳን በዘመናችሁ በነገራችሁ ትልልቅ ሆቴል ላይ አይታችሁ እንደሆነ አለባበሱ ኮማንድ ፖስት ነው። ያ ደግሞ ምን መሰላችሁ? ተገደው ቅጥረኛ አይደሉት ሲቀጠሩም እኮ ብዙም የትምህርት ኳሊቲ አይታይም። መልክ ነው አንዱ መሰረት። ሆቴል ላይ ማሻሻጫ ወንድ ዝም ብላ እንደውም አንዳንድ ጊዜ ወንዶች ወንድ ሲያስተናግዳቸው አይወጡም። ሴት ሲያስተናግዳቸው ነው።
በአንጻሩ ሴቶችም ደግሞ ሴት ስትመጣ አይወዱም፣ ወንድ ሲመጣ ይወዳሉ። ይህን ስነ ልቦናቸውን አዩና ለማስተናገድ በዚህ መልኩ ነው መልክ ያላት ውበት ያላት እምስል ማሻሻጫ ማለት ሌላ የለ። አለባበስ እሰው ደግሞ አለባበስ ከወደታችን ከፍ ከወደላችን ዝቅ ሲል አስቡት። እሷን እያየ ጨምር ይላል እየሰማል እዛ ማመቻቸት ደግሞ አልጋም አለ በዚህ መልኩ። ስለዚህ ይህች ሴት እንዲህ አይነት ግብር ነው እንግዲህ የሩጫ መጀመሪያው ምንድን ነው በማይደል ቀጣይ ዓመት የሚያብድ ሰው ዘንድሮ ሱሪውን ከፍ ከፍ ያደርጋል ይላሉ አንዳንድ ማለት ነው። ዋዜማ ነው ማለት ነው። የስራ ልምድ ዘመናችን የሆኑ ይህች ሴት መብረዳችን እንዲሁና ስትኖር ብዙ ገቢያገኞች ወደ 300 ዲናር ወይም ልጥር ወርቅ ይላል። ይህ እንግዲህ ያልተመነዘረ ነው፣ በሀገራቸው አቆጣጠር ነው። እንደው በእኛ በሚሊዮን የሚቆጠር ይሆናል በአሁኑ ቢመነዘ። ይሄ ሁሉ ግን የዝሙት ገንዘብ፣ ይሄ ሁሉ የኃጢአት ገንዘብ። የሚገርማችሁ እንዲህ ብላ ወንድ እያቀያየረ ትኖራለች፣ ቤት እንደፈለጋል፣ ሀብት እንደፈለጋል፣ ግን ደስ ብሏት አይወቅም። ምንም አይነት እርካታ ተሰምቷት አይወቅም። ስለዚህ እንደኛ እንደ ምሳሌ ጉንፋን ብለን ይውሰድ። ጉንፋን የያዘው ሰው ሻይ ቢያቀርቡልን ማር ቢያቀርቡልን ብዙ ጣዕም አያስታውቅም። መብላት ስላለበት ይበላል እንጂ ጣዕም አያስታውቅም። ይቺ ሴት መኖር ስላለባት ትኖራለች እንጂ ምንም አይነት የመወጣ የላት። በገንዘቧ ትደሰት፣ በሕይወቷ ትደሰት። ያው በጊዜም የወንዶች መቀየሪያ ሆና ቀጠለች። ስለዚህ ከዕለታት አንድ ቀን ወደ ተለመደው ግብሯ ለመሄድ እንዳሁን የውበት መዋቢያ መስታየት የሚባለው እንደዛ አይነት እንደ ድሮ በጊዜው በነበረው ውበታቸውን በራሳቸው በሚያሳምሩበት መሳሪያ ቁማ ስታይ ከላይ እስከላይ መላ አካላት አላየች። ወይም ራሷን እያደረገች ወይ ውበት ወንዶች የማይፈረድባት እኔ ላይ አረኔም በራሴ ቀን ነው እያለች ስተት ድንገት ድሮም ጥንትም ቃሉን ትሰማ ስለነበር ውበት ከንቱ ነው፣ ደም ግባት ከንቱ ነው፣ ሁሉም ይጠፋሉ የሚለው የጠሪውን ቃል ትዝ አለ። እውነት እኮ ነው። ይህም እኮ ያልቃል፣ እንዲሁም አያስደስተኝ። እንደገና ተጸጸተች። ራሷን ፈጣሪ ቢቀር ይሻላል እያለች ስታወጣ ስታወር፣ አሁንም ደግሞ እንደዛች ምስኪን ሴት ኖ ሀቤ ስሩሃ ወአና አርፈክማል እናንተ ሸክማችሁ የከበደ ወደ እኔ ኑ እኔ ማሳርፋችኋለሁ። ታዲያ እኔ የበለጠ የኃጢአት ሸክም የተሸከመ የለም። በእኔ ምክንያት የስንቱ ትዳር ተፈታ፣ በእኔ ምክንያት የስንቱ ቅድስና ጠፋ። በራሴም ቅድስና የለ ለሌሎችም የጥፋት ምክንያት ያለው ወደ እሱ ይሄድ ወደዚህ መሲህ መሄድ እኮ ይቅር ይለኛል ብለው ወሰነች። እንደው በጊዜው እነሱ እድለኞች ናቸው። ምንም በኃጢአት ውስጥ ቢኖሩ መሲህ ክርስቶስ በአካል ተገልጾ እያስተማረ ነው። አሁንም እኔና እናንተ እድለኞች ነን። ይሄ ቃል ለእኛም ተነግሯል። ምንም አይነት ኃጢአት እንስራ፣ ምንም አይነት በደል ይኖረን፣ ቅዱሳን የምንላቸው ሁሉ እኮ ኃጢአት ያሰሩ አይደለም። ኃጢአት ሰርተው ንስሐ ይገባል። ይቺ ሴት መላ ዘመኗን ያጠራቀመችውን ገንዘብ ወሰደችና ይሄ ለአልባሰ ጢሮስ በጢሮሳዊ ግምጃ ብቻ በውጭ ያው ወርቅ የውስጥ የሚባላል አይደለም፣ የውጭ ወርቅ እንደማለት አይነት ማለት ነው። በጣም ዋጋው ውድ የሆነ ትልቅ ሽቱ በቃ ያንገዛችና ንብረቷን እዛ ላይ አጥታ ጌታ እያስተማረ ወዳለበት በግብዣ በስምዖን ዘለምጽ ተቀምጦ ባለበት ሄደችና ሽቱን አርከፈከፈችው። ከዛ በኋላ በእንባ እያለቀሰች እግሩን አነሳችው። እግሩ ሲርስ ያ ተሳስታለት ወይም ውበቱ ተጠብቀው በነበረ ጸጉሯ አበሰችው። እባክህ ይቅር በለኝ፣ እኔ ሸክም የከበደባት ሴት ነኝ። ጊዜ ጣለኝ ነኝ። በኑሮዬም አልደሰት፣ በሕይወቴም አልደሰት፣ ለጥፋት ምክንያት የሆኑ እኔ ወራዳ ጠርታሰው እባክህ ይቅር በለኝ ብላ በልቅሶ መለች። ወዲያው ጌታ ታርቀለች። ኃጢአት አይቸግርም፣ እነሆ ኃጢአትሽ ምናለልሽ ተሰረየልሽ አላት። እናንተ ሸክማችሁ የከበደ ወዴት ወደ እኔ ነው፣ እኔ ማሳረፋችኋለሁ። ስለዚህ እነዚህ ሁለት ሴቶች 36ቱ ቅዱሳት አንስት ከምንላቸው
መካከል ናቸው ቁጥራቸው። እነዚህ ሁለት ሴቶች በኃጢአት ውስጥ ቢኖሩ አሁን ግን ቅዱሳት እናቶቻችን ብለን እንጠራቸው ከንስሐ ማግስት ተመልከቱ። ስለዚህ እኛ ምንም አይነት ኃጢአት ብንሰራ እንደ ቅዱሳን ምናቸው እንደነዚህ አይነቶች ኃጢአት ያልሰሩ ሳይሆን ቀኖና ያስተካከላቸው ንስሐ የሰራቸው አስተካክሎ የሰጠናቸው። ስለዚህ ሁላችን በተለያየ ህብረ ኃጢአት ያለ ወደ እግዚአብሔር ቤት እንምጣ፣ ወደ እርሱ እንምጣ። እያለቀስን መጥተን እየተደሰትን እንመለሳለን። እስከ ኃጢአታችን መጥተን ከኃጢአታችን ንጹህ ሆነን እንመለሳለን። ይህ ነው። ይህንን ቃል ስናነብ ተስፋ ያጭረብናል። እሷም ኃጢአተኛ እኔም ኃጢአተኛ፣ እሷም ሕመምተኛ እኔም ሕመምተኛ፣ እሷም ይቅር በለኛለች እኔም ይቅር በለው ይቅር ይለኛል። ይሄ ሁሉ ታሪክ የሚጻፍልን እንድንመለሱ ተስፋ እንዳንቆርጥ አይመረኝም መላም የለኝም ማለት የለብንም። እግዚአብሔር ቸር ነው። የእኛ ኃጢአት ከእሱ ቸርነት አይበዛም። ስለዚህ በቸርነት ሁላችን ይቅር ይለኛል። በዚህ መልኩ ያስተማረን የመከረን አምላካችን እግዚአብሔር የተመሰገነ ይሁን። ይቆየን።